ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን አጫጭር ተረኮችን ከያዘው ከህይወት ምሻው ፍቅፋቂ መጽሐፍ ውስጥ የተወሰኑትን የማቀርብላችሁ ይሆናል። እስከ ትረካው ማብቂያ ድረስ አብራችሁኝ እንድትቆዩ በትህትና እየጠየቁ እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በድጋሚ በትህትና ጠይቃለሁ። ወደ ትረካው። ማሂድንግሏ። ደራሲ ህይወት ምሻው። ልጃገረድነት ሰልችቶኛል። ቦይፍሬንድ አምሮኛል። የኔ ፍቅር መባል የኔ ቆንጆ ተብሎ መጠራት አሰኝቶኛል። እስከዛሬ ድረስ ትምህርቴን በስርዓት ለመከታተል ካልባሌ ቦታ ለመራቅ መቅደም ያለበትን ለማስቀደም የከጀሉኝን ባልገባኝም እየሸወድኩ የጠየቁኝን እምቢ ያልኩ ስንት የተቀበረ የወንድ ፈንጂ በጥንቃቄ አልፌ ልጃገረድ ሆኜ ቆይቻለሁ። ኮሌጅ ከገባው ጊዜ አንስቶ ግን ከካልኩለስ በላይ ይሄ እየከበደ መጣ። አብሶ 3ኛ ዓመት ስደርስ፣ አብሶ 21 ዓመት ሲሞላኝ፣ አብሶ ጓደኞቼ ሁሉ ወሬያቸው በእንትና ደውሉልኝ፣ በእንትና ቴክስት ልኮልኝ፣ በእንትና ስሙኝ ሲጀመርና ሲያልቅ እኔ ደግሞ ከወሬው መገለል ስጀምር እኔ ስልክ የሚደውልልኝ ታላቅ ወንድሜ ብቻ ነው። ቴክስት የሚደርሰኝ ከ8100 ብቻ ነው። ተስሜ የማውቀው 11ኛ ክፍል እያለን አሳስቶ ለ4 ወራት በቀመሰኝ ዮናታን ብቻ ነው። እነሆ ድንግል መሆኔን ያወቁት የቅርብ ጓደኞቼ የቀልዶች መጀመሪያ ካደረጉኝ ቆዩ። አንቺ ልጅ ረተይ ኮርማ አምጥተን እናስጠቃሽ እንዴ? ቱሪዝም ኮሚሽን ስላንቺ ያውቃል። ከድንጋድንግ ቅርሶች መሃል አስመዝግበው ያስጎብኙሽ እንጂ የሆነ 4 ማዕዘን የመስተዋት ሳጥን ውስጥ አስቀምጠው ሊመረምሩሽ እንዳይመጡ። ልጃገረድነት ሰልችቶኛል። ቦይፍሬንድ አምሮኛል። የኔ ፍቅር መባል የኔ ቆንጆ ተብሎ መጠራት አሰኝቶኛል። ግን ቦይፍሬንድ እንዴት እንደሚገኝ፣ ልጃገረድነት እንዴት እንደሚሰጥ፣ የኔ ፍቅር ለመባል በየት በኩል እንደሚኬድ አጥርቼ ስለማላውቅ ጓደኞቼ ሲወጡና ሲገቡ ማጥናት፣ አንዳንዴም ጥያቄ መጠየቅ፣ አንዳንዴም ዝም ብለው ሲያወሩ ከዝባዝንኬው ፍሬ ነገር መልቀም ያስኩ። ልክ ክፍል ውስጥ ገብቼ ደብተሬ ላይ ዋና ዋናውን እንደምጽፈው ከአፋቸው የሚወጡ ነገሮችን ጆሮቼን አፋቸው ስር እንደ ባልዲ ደቅኜ መቅዳት ጀመርኩ። ብዙ ጊዜ የሚጠቅመኝን ነገር የምታወራው ግን ሰማሃል ነበረች። ሰማሃል እንደ ኤቲኤም ማሽን ለወንዶች 24 ሰዓት ክፍት ናት። በተለይ የሚስጥር ኮዷን ለሚያውቁ። የሴቶች ቫያግራ ገንዘብ ነው የምትለው ነገር አላት። ገንዘብ ካገኘች እንደ ህዝብ ስልክ ማውራት ትጀምራለች። አውርታ የተጠየቀችውን ታደርጋለች። አንድ ቀን ዶርም ለብቻችን ስንሆን ድፍረት አጠራቀምኩና ስም ይሰማሃል አልኳት። እንዳትስቂ ግን። በምን እስቃለሁ? በምጠይቅሽ ነገር ምንድነው የሚያስቅ ነው? ኡፍ አትሳቂ ያልኩሽ አይደል እንዴ? እሺ ጠይቂኝ። የእግር ጥፍሮቿን አይን የሚያደነቁር ቀይ ቀለም እየቀባች ነው። ጎንበስ ብሎ ለሞከረ ከአውሮፕላን የሚታይ ይመስለኛል። ቦይፍሬንድ እንዴት ነው የሚያዘው? ማለቴ መጀመሪያ ምን ማድረግ ነው ያለብኝ? አልሳቀችም። ገረመኝ። ማሂዬ የኔ ቆንጆ ልብስ እንዴት ነው የሚገዛው አለችኝ። ቀለም ቅቡን ትታ ወደ እኔ ያየች።
ልብስ ስትገዢ ምንድነው የምታደርጊው? እለካዋለሁ እኮ ወንድም እንደዛ ነው። ገበያ ትወጫለሽ፣ ያማረሽን ታነሻለሽ፣ ትለኪዋለሽ። ካልጠበበ ወይ ካልሰፋ በልክሽ የሆነውን በአቅምሽ ትገዣለሽ። ብዙ ጊዜ የምትለው ነገር አይጥመኝም ነበር። ይሄ ግን ልክ መሰለኝ። በልክ መግዛት፣ በአቅም መግዛት። ግን ልክ የማን ነው? አቅሜስ ምን ያህል ነው? ወንድን መለካትስ ምን ማለት ነው? ስንት ምሳ ተጋብዤ እመርጣለሁ? ስንት ከንፈር ቀምሼ ያውቃለሁ? ከስንቱ ጋር ተኝቼ ወስናለሁ? ብዙ ያልተመለሱ ጥያቄዎች ነበሩኝ። ግን ልጃገረድነት ሰልችቶኛል። ቦይፍሬንድ አምሮኛል። የኔ ፍቅር መባል፣ የኔ ቆንጆ ተብሎ መጠራት አሰኝቶኛል። ስለዚህ በፈራ ተባ ቦይፍሬንድ ገበያ ወጣሁ። ምን ያደርጋል፣ የሚሄድበት ቦታ ሁሉ የኖህ መርከብ ይመስል ካለ ጥንድ ብቻቸውን የቆመ ሰው አጣሁ። አልፎ አልፎ ብቻውን የቆመ ባገኝም ለምሳሌ አንዱ መላጣና ሾጣጣ ጭንቅላታም ይሆንና አሁን ይሄ መላጣ ሌላ ፊት አያሰራም እያልኩ ስስቅ የቦይፍሬንድ ግዢውን እረሳለሁ። እንዲህ እያልኩ አቃቂር ሳወጣውዬ ባዶ እጄን እመለሳለሁ። ሙከራ 1። ከዕለታት በአንዱ ቀን በሰማሃል አያያዥነት ከአብስራ ጋር ተዋወቅኩ። ለነገሩ በፊትም አውቀው ነበር። ጓደኝነታችን ሲጠነክርና በግተራ እየተቀጣጠርን መገናኘት ስንጀምር የነገሩን አቅጣጫ በመገመት ለሚመጣው መዘጋጀት ጀመርኩ። የዚያን ጊዜ ነው ሰማሃል የአብስራም እንደኔ ልዩና አስደናቂ ወጣት እንደሆነ የነገረችኝ። ጎበዝ የማትስ ዲፓርትመንት ተማሪ ስለነበር በሂደቱ ላይ ችግር ቢፈጠር መላ መምታት አይከብደውም ብዬ ብዙ አልከፋኝም። ከጥቂት ሳምንታት በኋላ ተከራይቶ የሚኖርባት ቤት ወስዶ የሚያሳብድ ሙዚቃ ሊያሰማኝ እንደሚፈልግ ሲነግረኝ በጠዋት ወጥቼ የውስጥ ሱሪ ገዛሁ። ቀይ ባለ አበባ የቂጤና 1/4 ብቻ የሚሸፍን ሻፋዳ የውስጥ ሱሪ። እንደ ጎበዝ ተማሪ ባህሬ ከዛ በፊት በነበሩት ቀናት ግን ሰማሃልና ሌሎቹ ባሉበት የቅድመ ዝግጅት ጥያቄን ልምድ ላካበቱት እነሱ አቅርቤ ነበር። ያማል? አዎ፣ ግን አሪፍ ህመም ነው። ካደረኩ በኋላ ወዲያው መቆምና መራመድ እችላለሁ። ከህብረት ሳቅ በኋላ እንዴ ስልክ እንጨት የምትውጭ መሰለሽ እንዴ? ሰማሃል ናት። ከሱሬ ጋር ካላደረግሽ ቆመሽ ትሄጃለሽ። ሁሉም ጮክ ብለው ሳቁ። ሱሬ ደግሞ ማን ነው? ሌላ የማላውቀው ነገር ከጣሪያ በላይ ሲያስቅ፣ እኔ ግን መጠየቅ እየሰለቸኝ ጠየቅኩ። ሱሬ ቲቪኤስ ነዋ። ሱሬን አታውቂው? ሰማሃል ተሽቀዳድማ። ሱሬማ? ሱሬ ቲቪኤስ። እንደገና ሳቁ። ምንድነው ደግሞ ቲቪኤስ? እያመመኝ ጠየቅኩ። ሶስቱም በአንድ ጊዜ እንዳጠኑት ሁሉ እኩል ባለ 3 እግር ተሽከርካሪ አሉና እንደገና ሳቁ። አፍሬም ስቄም ዝም ብዬ ትንሽ እንደቆየው ማክዳ ለመጀመሪያ እንኳን ባለማርያም ጣቱን ያደርግልሽ አለች። ከቅድሙ የተረፈ ይሁን አዲስ ይሁን ያላወኩትን ሳቅ ሳታቆም ስቄ ዝም አልኩ። ባይዘዌ ክብሩ እንደዛ ነው አሉ። ያው እንደምትገምቱት ሰማሃል ናት ይሄን ያለችው። ክብሩ ሳይኮሎጂ? ማክዳ ተሽቀዳድማ ጠየቀች። ያ ሰኔ አብረው አድራ ስትመጣ እንዴት ነበር ስላት ምን ብትለይ ጥሩ ነው? ምን አለች? እሱ ኮንዶም ሲያመጣ እኔ ደግሞ ማይክሮስኮፕ ይዤ መሄድ ነበርብኝ። እኔ የሌለውበት ሌላ የህብረት ሳቅ። ልጃገረድነት ሰልችቶኛል። ቦይፍሬንድ አምሮኛል። የኔ ፍቅር መባል፣ የኔ ቆንጆ ተብሎ መጠራት አሰኝቶኛል። ከነዚህ ልጆች ሳቅ መደመር አምሮኛል። የአብስራ ከላይ ጣራዋን ከታች ወለሏን በማዳበሪያ ኮርኒስ እየተለበጠች ከትንሽነቷ ብዛት
በስፋት ልኬት ልትጠራ የማይገባት ቤቱ ይዞኝ ሄደ። ፍራሽና የሲዲ ማጫወቻ ብቻ ነው ያላት። ሙዚቃ ልንሰማ ሃሃ ያልተበላ ብላ አልኩ በሆዴ። ፍራሹ ላይ ተጣበን ተቀመጥን። ካሁን አሁን ወጣብኝ፣ ካሁን አሁን ሴት አደረገኝ፣ ካሁን አሁን ከተተብኝ ብዬ ስጠብቅ በላይ ላይ ተንጠራርቶ ማጫወቻው ውስጥ የሆነ ሲዲ ከተተ። ግርማ የፍራሽዋን መስማት አለብሽ፣ ስሚ የምር ሙዚቃ አለና ጎታታ የፒያኖ ሙዚቃ ከፈተልኝ። ዝም እያየዋለሁ። በግርማ የፍራሽዋ ምስጥ ብሏል። በቁሙ ምስጥ ይብላውና ሙከራ 2 ሰማሃል ያጣበሰችኝ ሚኪ እየሳመኝ ነው። ሲስም እንደ ዮናታን አይደለም። ዮናታን ሲስመኝ ምላሱን የሚያደርግበት ቦታ ጠፍቶ ጣፊ ውስጥ ይዘፈዝፈው ነበር። አንዳንዴ ደግሞ ጥርሴን ይልስበት ነበር። እንደገና እንደዛ ሲያደርግ ሊያስመልሰኝ ይደርስ ነበር። መሳም ለካ እንደዚህ ነው። ጎበዝ ነህ መሳም አልኩት። የትንፋሽ መሰብሰቢያ ረፍት ስንወስድ ፈገግ አለና ዝም አለ። እንዴት የተማርከው በእናትህ? መሳም ስሜት እንጂ ሳይንስ የለውም። እንደገና መሳሳም ጀመር። ዮናታን እግዚአብሔር ይለት ሲስመኝ ነገራችን ከሰሜን ወደ ደቡብ ቢዘልቅ ተመኘው። ባየው አይወርድም። ከንፈሬን ሙጭጭ ብሎ ቀረ። የትራንስፖርት ወጪ ያለበት ይመስል ሰሜን ላይ ሙጭጭ አለ። አቅበጠበጠኝ። እጁን በእጄ ይዤ ወደ ደቡብ ተጓዝኩ። ዋናው ከተማ ላይ ከተመ። ጎሽ! በድንገት ግን ባልጠበቅኩት ፍጥነት ዋና ከተማውን ማተራመስ ጀመረ። ተናወጥኩ፣ ደነገጥኩ። እሱ ሲቸኩል እኔ ያዘገምኩ፣ እሱ ሲፈላ እኔ ቀዘቀዝኩ። ተዋልኩትና ሸሸው። ምንድን ነው? ድምፁ የሱ አይመስልም። ድምጻቸውም ይቀየራል እንዴ? ሚኪ ቨርጂን ነኝ አውቃለሁ። እንዴት ማለት? እንዴት አወቅ? እና ኃይል አብ ሲያወሩ ሰምቼ ነው። ሰማሃል? ነገረች ብሎ ነገረኝ። ምኑን? ያው ቨርጂን እንደሆንሽና ዲስቨርጅ መደረግ እንደምትፈልጊ። ራሴ ዞረ። ዲስቨርጅ መደረግ እንደምትፈልጊ በሚለው አባባል ራሴ ዞረ። ልክ እንደሚፈለጥ ኮብልስቶን፣ እንደሚፈታ ሳይመልትነስ ኢኩዌዥን፣ እንደሚተረተሩ ቱባ ክር መታየቴ ራሴን አዞረው። የሰዎች በእኔ ጉዳይ ተወያይቶ መወሰን፣ ሴራው፣ ቅንብሩ፣ ድርድሩ አዞረኝ። ሸሸት አልኩ። ራሴን ለመታደድ ያቀረብኩ ገራገር በግ የሆንኩ መስሎ ተሰማኝና ሸሸት አልኩ። ምን ሆነሻል? ምንም፣ ሬዲ አይደለሁም። እንሂድ። ሙከራ 3 አልነበረም። ከሚኪ በኋላ የተረዳሁት ነገር ከተጨማሪ ሙከራ አቀበኝ። ልጃገረድነት ሰልችቶኛል። ቦይፍሬንድ አምሮኛል። የኔ ፍቅር መባል፣ የኔ ቆንጆ ተብሎ መጠራት አሰኝቶኛል። ግን ይሄን ሁሉ ስሞክር የነበረው በመገፋቴ እንጂ በመፈለጌ አልነበረም። ይሄን ሁሉ ስሞክር የነበረው ተገፍትሬ እንጂ ተራምጄ አልነበረም። ይሄን ሁሉ ስሞክር የነበረው በይበይ ተብዬ እንጂ በይበይ ብሎኝ አይደለም። ነገም ይሁን የዛሬ ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት አዛ ድረስም አልቆይም። ድንግልናዬን ማስወሰድ ሳይሆን መስጠት ነው የምፈልገው። ድንግልናዬን መገላገል ሳይሆን አሽሙንሙኜ መሸኘት ነው የምሻው። ድንግልናዬን ማርከስ ሳይሆን መጋራት ነው የምመኘው። 2 አልቦ መነሻ ሐሳብ ዘሚደል ተከታታይ ፊልም። ፍቅርተ ስሚ በሴት ሲጠራ ሰማሁና እጆቼን አጎንብሼ ከሰል ከምጎለጉልበት ማዳበሪያ ሳላወጣ ቀና አልኩ። ሴት ናት። ለሰፈራችን ከልክ በላይ የለበሰች፣ ለተቦዳደሰ ኬር መንገዳችን ከሚመጥነው በላይ
ሸላይ ጫማ ያደረገች ቂቅ ያለች ሴት ናት። ከመስታወት የተሰራ የሚመስለው ባለረዥም ስፒል ጫማዋ በሚፈቅድላት ፍጥነት ሚዛኗን ላለመሳት አንዴ መሬቱን፣ አንዴ እኔን፣ አንዴ ሰፈሩን እያየች አጠገቤ ደረሰች። አላምንም፣ በጭራሽ አላምንም። እስከ ዳር ናት። የልጅነት ጓደኛዬ እስከ ዳር። ለ18 ዓመት ያላየኋት አብሮ አደጌ። አሜሪካ ከሄደች ወሬዋን ሰምቼ የማላውቀው የአሁኗ ዲያስፖራ የጥንት ባልንጀራዬ እስከ ዳር ናት። የአሜሪካ ኑሮ እንደ እጅ ሥራ ፎቶ ሞላት፣ አቀላት፣ አሰለከካት እንጂ መሰረቱን በሳተ መልኩ አልተለወጠችም። እስከ ዳር ናት። በዚህ አኳኋኗ ልታቅፈኝ አጠገቤ ስትደርስ እጆቼ ከሰል ሲቦረቡሩ እንደነበር ታወሰኝ። የለበስኩት ልጅ ያቀረሸበት ቲቪን በጋራ እንከላከል የሚለው ቀበሌ የሰጠኝ ካኔተራይ ትዝ አለኝ። ጭኔ ላይ የተቦተረፈው ቱታዬ ተከሰተልኝ። በምን አይነት ቀን ተያዝኩ? በምን አይነት አሳቻ ሰዓት ላይ ነው የተገኘሁት? እግዚአብሔር ምን በደልኩት? 18 ዓመት ጠብቆ ጡቶቻችን ቶሎ እንዲወጡልን የውሃ እናት ካጣባችኝ የልጅነት ጓደኛዬ የዛሬ ዲያስፖራ ዘናጭ፣ ቆንጆ፣ ብራም፣ ደስተኛ ያለፈላት ሴት ፊት በዚህ ሁኔታ ያገናኘኛል? ለእንዲህ ያለ ክፉ አጋጣሚ አሳልፎ ይሰጠኛል? ሐሳቤ ሳያልቅ ደረሰችብኝ። ወይኔ ጥላሸት በጥላሸት ምንድነው የምታቦኪው ፍቅርዬ? ነይ ቀስ ብለሽ ቀፊ አለችኝ። እያፈርኩ መዳፎቼ ቢጫና ነጭ ሸሚዟን እንዳይነኩ አንጨፍርሬ ለወጉ አቀፍኳት። የባርኮንን ቅርሻት እያሰብኩ የመንጎዳጎድ ጠረኔን እየገመትኩ ተዛቅቄ አቀፍኳት። ኦህ ማይ ጉድነስ ፍቅርዬ ደህና ነሽ? ምንድነው እንደዚህ የተጎሳቆልሽው? ኑሮው ነው? እኔማ አገኝሻለሁም አላልኩ። ምንድነው ይሄ ሁሉ? ሰፈራችን የተደረሰ ምን ሆኖ ነው ሁሉ ነገር ብትንትኑ የወጣው? ሰውስ የት ሄደ? የጥያቄ ጎርፍ። የቱን ልመልስልሽ? ብዙ ጥያቄ ነው። ደህና ነሽ ግን? መቼ መጣሽ? አልኩ የተቦተረፈውን ቱታ ሱሬን በረዥም አሮጌና ቆሻሻ ካኔተራዬ ለመሸፈን እየሞከርኩ። ጎላ ድስትን በሚጢጥዬ ድስት ክዳን እንደ መክደን ሆነብኝ። 3 ሳምንቴ? ዋው! እኔማ አለችኝ በአይኖቿ እያጠናችኝ። ሰው እንዴት በ18 ዓመት ውስጥ አይኑ በአንድ መስመር እንኳን አይከበብም? የኔን አይኖች 18 መስመሮች ያጅቧቸዋል። ካኔተራዬን ይበልጥ ወደ ታች ጎተትኩ። ፍቅርዬ ምንድነው እንደዚህ ውድቅድቅ ያልሽው? እንዳገባሽ እንደወለድሽ ሰምቼ ነበር። ምንድነው ግን? በጣም እኮ ነው የተጎሳቆልሽው። ኑሮሽ ጥሩ አይደለም አለች ዙሪያ ገባውን እያየች። ያላረጀ አይኗ ማየት ቢችል ኑሮዬ ጥሩ እንዳልሆነ መልስ አትፈልግም ነበር። ቡናና ሻይ ፊት ለፊት ቀልጦ አገር ያቀልጥ በነበረው መንደር ውስጥ በፍርስራሽ በተከበበና በግማሹ የፈረሰ ቤት ውስጥ ነው የምኖረው። ቤቴ በልማት ተገምጧል። ነገ ደግሞ ስልቅጥ ተደርጎ ይበላል። ፈገግ ብዬ ዝም አልኳት። እንግባ አይባልም እንዴ ታዲያ እንግዳ ስትለኝ በከሰል ንክር እጄ እየመራው ቤት ወደምለው የእንግዳና የጣሪያ ድምር ወሰድኳት። ገባን። እፈረሰው ቤቴ ገባን። ሳሎን ብለን የምናጋንናት 3 በ3 ክፍላችን ውስጥ ከሞቱት አባትና እናቴ ከወረስኳቸው ፎቶዎች 2 አሉ። ሌላው ለወሬ አይበቃምና ይቅርባችሁ። እኔና ባሌ በርሄ ቤርዬ ከ6 ወር ልጃችን ጋር በንጽጽር ሳሎኑን ፈረስ ያስጋልባል በምታሰኝ በቅርጽ ለቱቦ በምትቀርብ ክፍል ውስጥ እንተኛለን። ትልልቆቹ ልጆቻችን
ሰማሃልና ዳንኤል ሳሎን ይተኛሉ። ይኸው ነው። I can't believe እስከ ዛሬ እዚህ ቤት እንደምትኖሪ ልጆች ሆነን እዚህ ሳሎን ጋሽ አባይ እጅ በጆሮ ያስያዙን ትዝ ይልሻል አለችኝ። አዎ ዛሬ ደግሞ እኛን ኑሮ እጅ በጆሮ አስይዞናል። ያው የቀበሌ ቤት አይደል? አዲስ አበባ ዛሬ ለኛ አይነቱ ቦታ የላትም። ስለዚህ የቤተሰብ ቀበሌ ቤት ወርሰን እንኖር ነበር። አሁን እንደምታየው ነው። ሰፈሩ ሁሉ ፈርሶ ሰው ሁላ አይኖ ዋርዞን እኮ ነው የሚመስለው። ያልደወልኩለት ሰው የለም እኮ፣ ግን ሁሉም ሰው ከዚህ ሰፈር እንደወጣ ሰማሁ። ለምሳሌ ሐውልት ቦሌ ምን የመሰለ ቤት ሰርታለች አሉኝ። ሰመረና ቢኒ ሁለቱም አግብተው ገርጂ አካባቢ መሆናቸውን ሰምቻለሁ። ፈትላ አሜሪካ ናት። ራሄል ስዊድን ነው የምትኖረው። ሌላ ታሪኳ እንኳን ከዛ መቃብር ከሚመስል ቤት ወጥታ ሰሚት ምን የመሰለ ፓላስ ውስጥ መሰለሽ የምትኖረው። ወደ ላይ ሊለኝ ፈለገ። እሱ አንድ ቦታ ላይ ሩጫ ጀምረን ጥለውኝ የሄዱትን ደብረውኝ የሮጡትን የሰፈራችንን ልጆች የዛሬ ኑሮ ስትነግረኝ ወደ ላይ ሊለኝ ፈለገ። ስሜቴ የገባት አልመሰለኝም። ይሄ አሜሪካ የስሜት ማንበቢያ በቀዶ ጥገና ያስወጣል እንዴ? ግን ፍቅር ምን ሆነሽ ነው? ያ ሁሉ ሰው ሲወጣ አንቺ ብቻ እኮ ነሽ የቀረሽው። ማለቴ almost 20 years. That is a long time not to change. መቼም ህልምሽ ይሄ አይመስለኝም። ምን ሆንሽ? ለስላሳ ነገር ላምጣልሽ አልኳት ፍንጥር ብዬ ተነስቼ። ለስላሳ ላምጣልሽ? ምን ይሁንልሽ? ኦ ኖ ለስላሳ አልጠጣም፣ ዳይት ላይ ነኝ። አታይኝም ተዝረጥርጬ አለችኝ። ልብሷ ብቻ ሳይሆን ቆዳዋ እንደጠበባት ያስተዋልኩት ገና አሁን ነው። አሜሪካ ይወፍራል መሰለኝ። አዎ ምግቡ ዝም ብለን በመኪና ስለምንዞር፣ በዚያ ላይ በነገርሽ ላይ መኪና ያቆምኩት በፊት ጠጅ ቤት የነበረበት ቦታ ነው። ሴፍ ነው አይደል? የሆኑ ልጆች እንደ ጉድ ሲያዩኝ ነበር። ሳቃልኩና ሰላም ነው ምንም አይሆንም እና ምንም አትበይም፣ ባዶ ቤት አጉል ሰዓት መጣሽ አልኳት። ኖ ዛት ኢስ ኦኬ፣ ይልቅ ማታ እንውጣ፣ አንቺም ፈታ በይ። ቀና ቀና ብሏል ዘፋኙ አለች ብድግ ብላ። ማን ነው እሱ ደግሞ? አብርሃም ወልዴ ነው። ማን ነው? I love that song። እሺ ግን ባሌ ልንገረው መጀመሪያ አልኩ እያቅማማው። የማስበው ልለብሰው ስለምችለው ልብስ ነው። የማስበው ስለተንጨበረረው ጸጉሬ ነው። ታኳ ስለላላችሁ ብቸኛዋ የውጭ ጫማዬ ነው። ኦ ማይ ጋድ what is this 1930s? የሱን ፈቃድ መጠየቅ አለብሽ እንዴ? እንዴስኩ ትዳር እኮ ነው። በዛ ላይ ሕፃን ልጅ አለኝ፣ መያዝ አለበት። ቢሆንም ኤኒዌይ እስካሁን አለመጠየቄ ይገርማል። ማን ነው ስሙ ባልሽ? በርሄ ይባላል። ልክ እንዲህ ስላት እጆቿን እያማታች በሹል ጫሟ የተቦረቦረ ሊሾ መሬቱን እየደቃች ኖ ዌይ አለች። ምን ነው አታውቂም ነበር ቤሪን እንዳገባው አልኳት ፊቷን እየሰለሉ። የዋሸችኝ መሰለኝ። በጭራሽ። ታዲያ የሰፈር ልጅ ያውም የቃቃ ባልሽን አግብተሽ ነዋ እዚህ ተቀብረሽ የቀረሽው። ወይኔ በጣም ይገርማል በጣም። ሳትጨርስ ልጅ አለቀሰ። በህይወቴ እሰ ያለቀሰ የሚያስብለኝ አጋጣሚ ይፈጠራል ብዬ አስቤም አላውቅ፣ ግን ተፈጠረ። በቆመችበት ጥቻት አንስቼ ላባብለው ወደ መኝታ ክፍሌ ሮጡ። ቤቷ ብቻ ስንት ካሬ እንደሆነ ታውቃለህ? 250 ካሬ አስበው። ከዚህ እስከ ደብረ ወርቅ ህንፃ ማለት ነው። ቤቷ ከኛ ቤት እስከ ደብረ ወርቅ ህንፃ ነው። በዛ ላይ እቃዎቿ ሶፋ ብትል የኛን አልጋ 3 እጥፍ የሚሆን ሶፋ አላት። ፍላት ስክሪን ቲቪ፣
የውጭ በር የሚያክል ፍላት ስክሪን ቲቪ አላት። ምንጣፉ እዚያ ሁሌ የማየው፣ ሁሌ የምመኘው፣ ሁሌ ግዛልኝ የምልህ ኮንፈርት እዚህ ይልሃል። ያ ሳሪስ ያለው ቤት እሱን የሚመስለው፣ እሱን የሚረግጡት። እየተስገበገብኩ ነው የማወራለት ለቤሪ። እስኩ ጋር አምሽቼ መምጣቴ ነው። የአሜሪካው ቤቷን በስልክ ላይ ፎቶና ቪዲዮ አይቼ መምጣቴ ነው። በቢራና በቅናት ተሞልቻለሁ። ፍቅር አለኝ ቤሪ። ወይ ገና አልጨረስኩልህም እኮ መኝታ ቤቷ። ባርኮኒ ሙት። በልጅሽ አትማይ። ከመቼ ወዲህ ነው በልጃችን የምትምይው? አይደለም እኮ ኡፍ። በቃይ ስለሷ ቤት መስማት። አንቺም ይበቃሻል። መሽቷል፣ እንተኛ። ልጄንም እንዳትቀሰቅሽው። አኮረፈኝ መሰለኝ። ለምን ታኮርፈኛለህ አልኩት። ወደ መኝታ ቤት ስሄድ እጁን ጎትቼ አስቆሚው። ለብታዬ ወደ ሞቅታ እያደገ መሰለኝ። አላኮረፍኩም። ፍቅር ግን ሳለችኝ። እኛ ብዙ የምናስበው ነገር አለ። ልጆች አይደለንም፣ ልጆች አሉን። ጥሩ ነገር ማውራት ይሰለቻል። እኛ ባይኖረን ሌላው ያለውን ማውራት ይበዛብናል አልኩት። አልጋው ውስጥ ሲገባ ቆሜ ያየሁት። ምን ሆንሻል? ሌላ ሰው ሆንሽብኝ። 4 ቢራና ነገር አጠጥታ ላከችብኝ ሚስቴን። ቀንተሻል? በድሮ ጓደኛሽ ኑሮ ቀናሽ? ቤሪ እንዲህ ነው። ዙሪያ ጥምጥም አያውቅም። ነገር ማሰላሰል አያውቅም። መሸፋፈን፣ መጀቧወን፣ በስውር ማውራት አይችልበትም። በዚህ ወደው ነበር፣ ደስ ይለኝ ነበር። ዛሬ ግን አበሳጨኝ። በቀና ኃጢአት ነው አልኩት ድምፄን ከፍ አድርጌ። አትጩሂ፣ ባርኮኒ ይነሳል። ደግሞ ቅናት ኃጢአት ነው። እባክህ አትመጻደቅብኝ። ጥሩ ነገር መመኘት ኃጢአት አይደለም። እኔ ሰው አይደለሁም? ጥሩ ነገር አያምረኝም? አይገባኝም? ለዘላለም እንዲህ ያለ ጉረኖ ውስጥ እየኖርኩ እህል ቅጠል የማይል ወጥ ቀቅዬ እንድበላ የልጅ ቅርሻ ስጠርግ እንድኖር የተፈረደብኝ ይመስልሃል? ደህና ነገር አይወድልኝም አልኩት። የራሴ የምሬት ድምፅ ይሆን ያለመድኩት ቢራ አፌን ሲመረኝ ይሰማኛል። ቤሪ ቅስሙ ሲሰበር አየሁት። በሚታይ ሁኔታ ቅስሙ ስብር አለ። እንደሚያስብ ሰው ትንሽ ዝም አለና ይሄ ሁሉ የታየሽ ዛሬ እሷ ስትመጣ ነው? የሌለሽን ነገር እንኪ እዩ ብላ ፊትሽ ላይ ስትወረውረው ነው ኑሮሽ ያስጠላሽ? ፍቅር ሰክረሻል፣ የምትሆን አታውቂም። እንተኛ፣ ነገ እናወራለን ብሎ እጁን ዘረጋልኝ። ዝም ብዬ አየሁት። ፍቅር ነይ አልጋ ውስጥ ግቢ። የኔ ሰካራም አቅፌ ያስተኛሻለሁ ነይ አለኝ የተዘረጋ እጁን ሳያጥፍ። አልጋውን አየሁት ሲያስጠላ። ክፍሉን አየሁት ሲቀፍ። የተቦረቦረ ግድግዳችንን፣ የተበሳሳ ጣሪያችንን፣ ምንጣፍ አልባ ወለላችንን፣ ቁም ሳጥን የለሽ ርካሽ ልብሶቻችንን፣ መስኮት አልባ የሚሰነፍጥ የሚያፍን ሕይወታችንን አየሁት። ሁሉንም ተጠየፍኩት። ባሌን አየሁት። ደጅ ድንጋይ ላይ ቁጥጥ ብሎ በግራው ሚጢጢ መስተዋት ይዞ በቀኝ እጁ ራሱ የከረከመውን ጢሙንና ጸጉሩን አየሁት። በላብ የሚያበራ ጎስቋላ ፊቱን ተመለከትኩት። የለበሰውን የወንድሙን ውራጅ ፒጃማ አየሁት። የምወደው ብሔሬንም ቤቴንም ከቅራቅንቡዬ ጋር ደምሬ ተጠየፍኩት። ነይ እንጂ የኔ ሰካራም ነይ አለኝና ገብቶ ከነበረበት አልጋ ተነስቶ ወደ እኔ መጣ። ልሄድ ፈለኩ፣ ግን እግሬ አልሄዳለኝ። እግሮቼ ዝናብ ከመታው ግንድ ከበዱኝ። የሞት ሽረቴን ልጠጋው ስሞክርና ቤቢ ፊያት የምታክል አይጥ በባዶ ቀኝ እግሬ ላይ ስትሄድ አንድ ሆነ። ከተበሳሳው ጣሪያችን በላይ ጮኩ። ምንድነው? ምን ሆንሽ? ብሎ ተስፈንጥሮ አቀፈኝ። ከቅፉ ለማምለጥ እየሞከርኩ እጭ አሁንስ፣ ወይኔ አሁንስ እጭ እያልኩ መጮሄን ቀጠልኩ። ምንድነው ፍቅር? ምንም አላየሁም። እኔ ሳትተኝ ቅዠት ጀመርሽ እንዴ?
አለኝ ሊይዘኝ እየሞከረ። ከዚህ በላይ ቅዠት አለ? ቅዠት ከዚህ ኑሮ በላይ አለ? የማይባንኑበት ቅዠት። ምንድን ነው የምታወሪው? እግሬ ላይ የሄደችውን ግብዳ አይጥ አላየሁም ለማለት ነው አልኩት የረገበ አልጋችን ላይ ብቻዬን እየወጣሁ። ልጄን ለማባበል ነው ሄድኩት። ልጄ በጩኸቴ ተቀስቅሶ ማልቀስ ጀምሯል። እና አይጥ አዲስ ነገር ነው እዚህ ቤት? ስም ሁላ አውጥተንላቸው የለ? ማናት ሄደችብሽ? ዘርቱን ወይስ ባንቺ እርጉ? እያለ መሳቅ ጀመረ። እጄ ውስጥ ያለው ልጄ ባይሆን ወርውሬ ጥርሱን ብሰብረው ደስ ይለኝ ነበር። በሬ አያስቅም፣ በዚህ አትሳቅ። አባዬ ይሙት አታናደኝ። በሬ ደግሞ ማን ነው? ለመሆኑ ከመቼ ወዲህ ነው በአይጦቻችን መሳቅ ያቆም ነው? ከዛሬ ጀምሮ አልኩት የልጄን ለቅሶ ለማስቆም ከግራ ወደ ቀኝ ከቀኝ ወደ ግራ እየተዘዋወርኩ። ለምን? ስለመረረኝ፣ ስለታከተኝ፣ ከአይጥ ጋር መኖር ስለታከተኝ። አንተም ሊመርህ ይገባል። ከአይጥ ጋር መኖር የሚፈልገው ድመት ብቻ ነው። ድመትም ለቀለቡ ስለሆነ ብቻ። እኔ ምን ድመት ይመስላል? ወይ ጉዴ! እኮ ዛሬ ምን ተገይቶ ነው እንዲህ በአንዴ ተለዋወጥሽው? አለ ብስጭት ብሎ። ዝም አልኩት። ዛሬ ምን ተገኝቶ ነው? አስቤዛ እየተሰፈረላቸው የኖሩት አብሮ አደጎቼ አይጦች እንዲህ ያማረሩኝ? ዛሬ ምን ተገኝቶ ነው? የምወደውና የሚወደኝ ባሌ እንዲህ ቱግ ቱግ የሚያሰኘኝ ዛሬ ምን ተገኝቶ ነው? የማርፍበት ቤቴ እረፍት ነሳኝ። እስከ ዳርን ስታገኚ ህይወት አስጠላሽ? እኛ አስጠላንሽ አይደል ፍቅር? አለ በተሰበረ ድምፅ ወደኔ እየመጣ። ዝም አልኩት። ልጄን ስጪኝ፣ እንዲህ ሆነሽ ማልቀስ አያቆምም አለና ባርኮንን ተቀበለኝ። ሳላንገራግራ ቀበልኩት። ቤሪ ልጃችንን በለመድነው ወጉ በሽሩሩ ዜማ ለማስተኛት ሲያባብል በለመደው ወጉ ጥሩ አባት ሲሆን እያየው ራሴን እንዲህ አልኩት፣ እውነት ግን ምን ሆኜ ነው? በሱ ቀሚስ ብታስነጥሺ የጡቶችሽ ጫፍ ሳይታዩ አይቀሩም አለኝ ቤሪ ከእስኩ ጋር ስላለኝ የማታ ቀጠሮ ስበጃጅ። ትላንት ማታ ከተፈጠረው ነገር በኋላ ለቀልድ የሚሆን ፍቅር ስለቀረው አንጀቴን በላው። ፊቴን ባለመደው አኳኋን ስቀባና ሳጥፋ፣ ስሰራና ሳፈርስ፣ አዲስ ሰው ስሆን እያየኝ ለመሳቅ መሞከሩን ሳይ አንጀቴ ተንሰፈሰፈ። ዞር ብዬ አየሁት። ባርኮንን እያጫወተ ሳይሰርቅ ያየኛል። በጣም ጠበበ እንዴ? ሊያውም እሷ ድሮ ገዝታው ሰዓት ለብስ የቀረችውን እኮ ነው የሰጠችኝ። አሁንማ ተቀዶም ሌላ ቀሚስ ገብቶበትም አይሆናል አልኩት። እኔም ሳቅ ለመፍጠር እየሞከርኩ ሲጠብም ያምርብሻል፣ የኔ ሚስት እንኳን 3 የወለድሽ በልተሽ የምታድሪ አትመስይም እኮ አለኝ ልጁን እንደያዘ እየተጠጋኝ። ማታ እንዲያ ጥምር ጉዙን አውጥቼው ጠዋት ቅዱስ የሚሆን ይሄ ሰው ከምንድን ነው የተሰራው? ለምንስ ነው ለኔ የተሰጠኝ? ጸጸትሽ ካለኝ ቂጣምዬ አለኝ ባርኮንን ባል ያዘው እጁ ቂጤን ቸብ እያደረገ። አንተ ረፍ፣ ምን አገባሽ በኔ ቂጥ? ሂድዛ የኔ ነው፣ ዞር በይ ወደዛ የኔ ነው። በሚጢጢ ቤታችን ውስጥ እንኳን መሮጥ ፈጠን ብዬ ብራመድ ከግድግዳ አጋጫለሁ እንጂ ሩጬ የህንድ ፊልም ነገር ብንሰራ ደስ ይለኝ ነበር። ይህንን ጊዜ ልሰጠው፣ ይህንን ጨዋታ ልሸልመው ብችል ደስ ይለኝ ነበር። እረፍ፣ እየጠበቀችኝ ነው፣ አሁን ቶሎ ልሂድ ስለው ወደ አሮጌው ፎቴ ተመለሰና ዝርፍጥ አለ። ቤሪ አልኩት ሊፕስቲኬን መልሼ እያስተካከለ። ከንፈሬ ወሰኑ አይታወቅም። አገጬን እየቀባው ተቸገር። ወየ ፍቅር እንዲህ ብዘንጥ ደስ አይልህም? ሁሌ ማለቴ እንዲህ ቁልት ልትብል
ዝንጥንጥ። አንቺን ደስ ይልሻል ፍቅር? ያ ሰባራ ድምፁ ተመልሶ መጣ። መዘነጥ ማን ይጠላል? ዞር ብዬ ወገቤን ያስኩና መለስኩለት። ለኔ ጆንያን ብትለብሺ ውብ ነሽ፣ ደስ ካለሽ ግን ዘንጪ። ቮድካ በዚህ መጠን ጠጥቼ አላውቅም። ነገሮች ሁሉ ይበወዙብኝ ጀመር። እስኩ 4 ከንፈር 6 ጆሮ 4 አይን ያላት ይመስለኝ ጀመር። የጎደለ ብርጭቆ ልትሞላው ስትል በደመ ነፍስ አንቺ በቤሪ ሞት በቃኝ አልኩኝ። የብርጭቆውን አፍ በእጄ ለመክደን እየሞከርኩ እኔ ይህን እያልኩ ክዳን ያደረግኩትን እጄ ላይ ቮድካውን ስትቀዳ ነገር ዓለሙን ትተን እንደ ቂል መሳቅ ጀመር። አንቺ ረፊ ሰካራም እላታለሁ። ትስቃለች። ወይኔ ቤሪ ይሙት በቃኝ አልኩሽ እኮ አልኩኝ እየሳኩ። እጄ ላይ መቅዳቷን ሳታቆም አሁንም ትስቃለች። የሞት ሞቴን ጠርሙሱን ተቀበልኳትና ሶፋው ላይ በጀርባዬ ተንጋለልኩ። ስገባ በብርሃን ተሞልቶ የነበረው ክፍል ጨላለመብኝ። አይኖቼን አሸ። አሁንም እንደ ጨላለመብኝ ነው። ውሃ ስጭኝ እስኩዬ አልኳት በተንጋለልኩበት። ምን ሆንሽ አለችኝ። ውፍረቷና ጫማ የጨመረው ቁመቷ ተኝተው ሲያዩት ያስፈራል። ቀና ለማለት ሞከሩ። ተቃጠልኩ እስኩ፣ ቅጥል አደረገኝ። ጎሽ የሚያቃጥልሽን አቃጠለው ማለት ነው፣ አሁን ሰርቷል ማለት ነው አለችና መውደቅን እንደፈራ ሰው እየተጠነቀቀች አጠገቤ ቁጭ አለች። ኧረ እኔ በዚህ ሁሉ የሚቃጠል ነገር የለኝም አልኳት። አልታዘዝ ያለኝ አንገቴን አዙሬ ላያት እየሞከርኩ። እስኪ ማይልኝ አለችኝ እግሯን ወደ እጆቼ እየላከች። ክትክት ብለን ሳቅን። ብሔሪ ይሙት አልኳት አየሩን በእጄ በመሃል ላይ የመታው። ወይ ይሄ ብሔሪ ይሙት እኔ እኮ በባሌ በመል አለችኝ እየሳቀች። አልኳት። የሙት ካልኩ ምኞት ነው እንጂ መሃል ላይ ሆነው። እስኩ ቀልደኛ ነሽ። ቀልዴን አይደለም ክልትው ይበል። ሳቋ በዚህ ፍጥነት የተገባ። አንቺ በቮድካ የሚቃጠል የለኝም አልሽ አይደል? እኔ ግን አለኝ። ውቅያኖስ የሚያህል ቮድካ አቃጥሎ የማይጨርሰው ነገር ውስጥ ያለ ፍቅር። ተቃጠልኩብሽ። በድንገት እንደሚያቅፍም እንደሚደግፍም ሰው በተቀመጥኩበት አፍናኝ ታለቅስ ጀመር። ወዝገብ አለብኝ። እንዴ ምን ሆንሽ ድንገት አልኳት ሶፋው ላይ ተመቻችቼ ለአመቻቻት እየሞከርኩ። ቆዳንኝ የሚለው ጥቁር ፕላስቲክ ልብሱ መልሶ መላልሶ ያንሸራትታል። ኑሮ አቃጠለኝ። ተቃጠልኩ አልኩሽ በቃ ጓደኛዬ፣ ህይወት ያቃጠለኝ። ለቅሶ አባሰ። ሁሉ ነገር ድንገት የሆነብኝ። እንቧ ቮድካዬን እየመጠጠው ይመስል ስካሬ ሲበተን ተሰማኝ። ቀና አልኩ። ምን ሆንሽ? ምን ጎደለብሽ? ሰክረሽ ነው የምትቀባጥሪው? ምን አለኝ? ምንም የለኝም እኮ ጓደኛዬ። ባዶ ነኝ እኮ። ባዶ ነኝ እኔ። ኔፓ ዜሮ። ለሃጯ እየተዝረበረበ ንፍጧ እየተዝረከረከ እንባዋ እየወረደ ሳያት ቮድካው ሳይሆን እሷ እያወራች መሆኑ ገባኝ። ምን የለሽም? ቤት፣ መኪና፣ ልጅ፣ ባልሽ። እኔ ምን አለኝ? ኑሪን እያየሽው ባንቺ ኑሮ ትማረሪያለሽ። ቤቴን አይተሽው ምንም የለኝም ታያለሽ። እኔ እኮ መንግስት የሰጠኝ ኮንዶሚኒየምን ቤት አድሽ መግባት አቅቶኝ እዛ ጉሮኖ ውስጥ የምኖር ሰው ነኝ። አንቺ ምን የለሽም አልኳት እያቀፍኳት፣ እንደ ሕፃን ልጅ እያናፈጥኳት፣ እንደ ባርኮን እያባበልኳት። ባሌ ቴዲ፣ ባሌ እኮ ጥሎኝ ከሄደ ዓመት ሞላው ፍቅር። ጥሎኝ ሄደ፣ ትቶኝ ሄደ። ደነገጥኩ። እንዴ መቼ?
ዓመት አልኩሽ አይደል? አይደለም እንዴት ማለቴ ነው? መቼ ሳይሆን እንዴት? ደንበርበር አልኩኝ። እስካሁን ያልነበረኝ እንግዳ መረጃ ነው። ያን ሁሉ የምቾት ክምሯን በፎቶ ሳይ በቪዲዮ ስመለከት ባልሽ የታለ ብዬም አልጠየቁ፣ እሷም አልነገረችኝ። ይኸውልሽ አለችኝ እየተንፏቀቀች ከተጋደመችበት የሆቴሏ ሶፋ እየተነሳች። ይኸውልሽ ጢቢ ሲጫወትብኝ ኑሮ ጥሎኝ ሄደ። ማለት ምን ብሎ? ከአንዷ ደጋ ነገር ጋር ፍቅር ያዘኝ ብሎ። ዝም አልኩ። ለእንዲህ ያለው ነገር ምን ተብሎ ይመለሳል? ጓደኛዬ ባሌ ጢቢ ተጫወተብኝ፣ ሌላ ሴት ወዶ ጥሎኝ ሄደ፣ ተቃጠልኩ ብላ ስትል ምን ማለት ነው ያለብኝ? ለማለት የቻልኩት ይህን ብቻ ነበር። አይዞሽ እስኩዬ ደገምኩት። አውሬ ነበር፣ የሰው አውሬ። እኔ ጫካ ሆኜለት ችየው ኖርኩ እንጂ አውሬ ነበር። ላይ ሴት ይዞ ይመጣል፣ ልጁን ይክዳል። ሌላውን ተይው ፍቅር፣ እርጉዝ ሆኜ እንኳን ፍቅር። ለቅሶ አሸነፋትና መናገር አቆመች። የምላት ነገር አጣሁ። ግን ቤሪን አሰብኩት። ቤሪ ሐሳቤ ወሬዋን ስትቀጥል ተቋረጠ። እርጉዝ ሆኜ እሱ እየነዳ አብሬው ሆኜ ትንሽ ካስቆጣሁት in the middle of nowhere ገፍትሮ ያስወርደኛል። one time I was 6 months pregnant with ብሩህዬ። ጣቱን ሳየው ቀለበቱን ሳየው የት ሄደ ስለው ሃይዌይ መሃል ካልወረድሽ ብሎኝ በመከራ ለምኘው ነው የተረፍኩት። ፍቅር እንዲህ አይነት ሰው ነው። ለቅሶ ያባባል። ከ5 ቀን በፊት ሰበር ሰካ ያለች ሰፈሬ የመጣችው እስኩ በዚህም ባብዛት የማሟች መሰለኝ። ምስኪን አለች። እነስ ጎምላሏ ጓደኛ ያነሰችብኝ። ቤሪን ደግሜ ያሰብኩት። ባርኮንን እርጉዝ ሆኜ ግማሽ ባልዲ ውሃ ተሸክሜ ስገባ አግኝቶኝ እብደት ቀረሽ ንዴቱ ያገኛትን ሳንቲም አገጫጭቶ ስጋ ገዝቶልኝ መምጣቱ፣ 2 እንቁላል ብዙ አስመስሎ መጥበሱ፣ ሆዴን ሌት ተቀን እየዳበሰ ግንባሬን አሳሳሙ። ቤሪ አንዴ ምን እንዳለኝ ታውቂያለሽ ስትለኝ ወደ ሆቴል ክፍሏ ተመለሱ። ምን አለሽ ሆዴ? አንቺን እኮ ችዬሽ እኖራለሁ እንጂ ወድጄሽ አላውቅም። I tolerate you። ሰው እንደዛ ይባላል ፍቅር? የልጁን እናት እንዲህ የሚል ሰው አለ? እንዲህ አይነት ባል አለ? ንገሪኝ እንጂ ያንቺ ባል እንደዚህ ነው? እያባበልኳት ባሌን አሰብኩት። የኔ ባል ስሜን በአጠራሩ እንደሚወደኝ ይነግረኛል። ልጆቻችንን ባያያዙ ፍቅሩን ይገልጽልኛል። የኔ ባል ትሪ የሚያሳይ እንጀራችንን ሳይሰስት እያጎረሰ አፍ አውጥቶ አፈቅርሻለሁ ሳይለኝ አፈቅርሻለሁ ይለኛል። የኔ ባል ከሰል ላቀጣጥል ስጨናበስ ስጥር ለቃቅሞ አምጥቶ ሲያግዘኝ እንደሚያመልከኝ ይነግረኛል። የኔ ባል እስኩ ዞር አለችና አይኔን እያየች ባንቺ ቀናለሁ ፍቅር፣ በትዳርሽ በበርሄ አውቃለሁ ቅናት ኃጢአት ነው፣ ግን ቀናው በባልሽ ቀናው አለችኝ። እንባዬ እየታገለኝ አቀፍኳት። አዘኗን ለመጋራት አልነበረም ለቅሶዬ። የሚያስቀና ባሌን እዩ ብላ ስላሳየችኝ በግድግዳና በጣሪያ በሶፋና በቴሌቪዥን በምንጣፍና ባልጋ ጋርጀው የነበረውን የሚቀናበት ባሌን እዩ ብላ ስላሳየችኝ በራሴ አዝኜ ስለነበር ነው ለቅሶዬ። ያለኝን ለማወቅ ሰው ስላስፈልገኝ ነው እንባዬ። ጥብቅ አድርጌ አቀፍኳት። አይኔን የገለጠችልኝን የልጅነት ጓዴን ጭምቅ አድርጌ አቀፍኳት። በበነጋው ስካራችንም ነገራችንም በርዶ ወደ ቤቴ ሸኝታኝ ስትሰናበተኝ አጥብቄ ሳምኳት። ከመኪናው አውርጄ ቤቴ ገባሁ። ከመግባቴ በፈራረሰ ሰፈርና ቤት ውስጥ ጸንቶ የቆመውን ትዳሬን፣ ፍቅሬን፣
ባሌን ሳየው ፍጹም በደስታ ተሞላው። 3 ሴትና የነገር ቱባ። ቁርሳችንን ለኮፍ አድርገን ለመውጣት እየተጣደፍን ነው። ያለ ቅጥ ረፍዶብናል። ብርድ ነው ፀሐይ፣ እስኪ ውጣና ይልኝ አልኩት። ሹራብ ልልበስ ሸሚዝ በሚል ከተመሰቃቀለው ቁም ሳጥን ልብስ ለመምረጥ እየተጣደፍኩ በቁሙ በግማሽ ልብ ቴሌቪዥን እያየ የሚጠብቀኝ ባሌ መልስ አልሰጠኝም። በረከት አልኩት እየጮኩ። ወይ አለና ከሲኤንኤኗ ዜና አንባቢ አይኑን አንስቶ እኔ ላይ አሳረፈ። አትሰማኝም እንዴ? አልሰማሁም። ምን አልሽኝ? ወይ ጉዴ፣ ብርድ ነው ፀሐይ፣ ውጣና ይልኝ ልብስ እንድመርጥ። ወይ ቆንጂት፣ ገና አለበሽም እንዴ? ቶሎ በይ እንጂ አለኝ እንደ ነገሩ እያየኝ። ወየው ከላይ ብቻ ነው የቀረኝ፣ ይልኝ ይልቅ። ተበሳጭቻለሁ። በግብሪው ጣቂ ያህል ወጣና መለስ ብሎ ደመና ነው ሹራብ ነገር ያዥ አለኝ። ይህን ጊዜ ከሱሪ ጋር የሚሄድ ሹራብ ፍለጋ ቁም ሳጥን ማተረማመስ ጀመርኩ። ኧረ ቆንጂት በፈጠረሽ እንውጣ። እቺ 10 ደቂቃ ካለፈች ታውቂያለሽ የታክሲ ሰልፉ መከራ ነው አለኝ ቴሌቪዥኑን እያጠፋ። ሹራብ ፍለጋዬን አቆምኩና ዞር ብዬ አየሁት። ደግሞ ልንጨቃጨቅ ነው። አሁን ከምንም ነገር በላይ አብዝተን የምናደርገው ነገር መጨቃጨቅ ነው። ስለ ከጓደኞቹ ጋር ማምሸቱ እንጨቃጨቃለን፣ ስለ ገንዘብ አያያዝ እንጨቃጨቃለን፣ ስለ ልጆቻችን ጸባይ እንጨቃጨቃለን፣ ስለ ታናሽ ወንድሜ መበላሸት እንጨቃጨቃለን፣ ስለ ምንም ነገር እንጨቃጨቃለን። ሹራብ ነው የቀረኝ ታገሰኝ አልኩት። ዋ ሌላ ነገር ተናገረኝና ጉድ ይፈላል በሚል አይነት ድምጽ ግን ሌላ ነገር ተናገረኝ። ስንት ሰዓት ታገስሻለሁ? ልብስ ለመልበስ 1 ሰዓት ሊያውም እንዲረፍዱ። አሁን በደንብ ልንጨቃጨቅ ነው። በእኔ በረፈደ ሰዓት ላይ ልብስ ለመልበስ መቆየት መነሻነት የተጀመረው ጭቅጭቅ መዳረሻው የት እንደሆነ አላውቅም። ጭቅጭቃችን የራሱ ቦይ አለው። ራሱ እየቀደደ የሚፈስበት ቦይ ከገበና ወንዝ ተነስቶ ሜዲተራኒያን የሚገባበት የራሱ ረጅም ቦይ። 1 ሰዓት አልፈጀብኝም፣ አታጋን። ማጋነን ስትወድ አልኩት። ሰማያዊውን ሹራቤን አውጥቼ እየለበሱ እኔው ነኝ አገናኙ አለኝ። ደክሞ ጥሎ እንደመጣ ሰው ሶፋው ላይ ተመልሶ እየተቀመጠ። ምን ማለት ነው? እኔ ነኝ አገናኙ? አንቺ ታገናኛለሽ ለማለት ነው አልኩት ገንፈል ብዬ። ዝም አለኝ። በአሸናፊነት መንፈስ ሹራቤን ለብሼ የቁም ሳጥኑ መስታወት ጋር ሄጄ ከሱሪዬ ጋር ያለውን ቅንጅት አየሁ። አያምርም። ሮዙን ሹራብ ባደርግ ይሻለኛል። ሰማያዊውን ሹራብ አውልቄ አልጋ ላይ ጣልኩና ሮዙን ሹራብ መፈለግ ስጀምር የሆነ ነገር ሲል ሰማሁት። ምን አልክ? ምንም አላልኩም ቆንጂት። ለምን ምንም አላልኩም ትላለህ? የሆነ ነገር ስትል አልሰማሁም? አሁን ወደ ሳሎን መጥቻ ፈጠጥኩበት። ምንም አላልኩም። በይልቅ ትላንት በፈልገው አጣሁት። የዚህ ሪሞት አንዱ ባትሪ የተገባ ወድቆ ጠፍቷል አለኝ። መክደኛ የሌለውን የቴሌቪዥናችንን ሪሞት ኮንትሮል አገላብጦ እያየ ምን እኔን ትጠይቀኛለህ? አንተ ነህ ተሰክተህበት የምትለው ቲቪውን ራስህ አትፈልገውም? ሹራቤን ፍለጋ እየተመለስኩ መለስኩ። እኔ የት እንዳለ ባውቅ አንቺን ምን አስጠየቀኝ? እንጃ፣ ምናልባት ለሁሉ ነገር ጥፋተኛ የምታደርገው እኔን ስለሆነ። ለሁሉ ነገር? አዋ፣ ቲቪው ተበላሸ፣ ቆንጂት ምን አረግሽው? የቤቱ ግድግዳ ለቀቀ፣ ቆንጂት ምን ስትሰሪ እንደሆነ
የልጆቹ ጸባይ ተበላሸ። ቆንጂት አንቺ እኮ ነሽ እያቀበትሻቸው። አሁን ደግሞ ሚጢጢ ባትሪ ጠፋ። እኔኑ ጥፋተኛ። ሳላስበው ሁለመናዬ ሲግል እየተሰማኝ ተናገር። በይተዩ ገዛለሁ ብሎ ሪሞት ኮንትሮሉን ጠረጴዛው ላይ ሲወረውር ተሰማኝ። ግዛ አንተ ምን አለበት? ሽሮ በርበሬ ብዬ የምሳቀቀው እኔ፣ አንተማ መጅረጥ አድርገህ ያሻን ትገዛለህ አልኩ። ግለቴ ሳይበርድ ሮዙን ሹራብ እያደረግኩ። ታዲያ ከጠፋ ምን አድርግትኛለሽ? ደግሞ ለባትሪ ደግሞ ለዚች እያልክ ነው ገንዘብ የምታባክነው? ገንዘብ በትንሹ ካልተቆጠበ ብዙ ይሆናል። ደግሞ አሁን ገንዘብ አባካኝ ሆንኩ። ድምፁ ይንቀጠቀጣል። ድምፁ ከተንቀጠቀጠ ተናዷል ማለት ነው። አይ ቆጠብክልኝ እንጂ ቆጠብክልኝ የኔ ጌታ። ይሄ በየማታው የምትጋተው ድራፍት እንኳን ቢደመር የልጆቹን አስጠኝ ወር ደሞዝ ቀጥ አድርጎ አይችልም አልኩት ድምፄን ከፍ አድርጌ፣ ወገቤን በነገረኛ ሴት ቄንጥ ይዤ ወደ ሳሎን እየተመለስኩ። ፊቱ ቀልቷል። እኔ ነኝ በየማታው ድራፍት የምጋተው? ከቅዳሜ ውጪ ሊያውም ከሁለት ድራፍት በላይ ስጠጣ አይተሽኛል። ደግሞ ለነገሩስ ለልጆቹ አስጠኝ ይቀጠር ስልሽ ተወው ማት እየመጣ እንደፈለጋቸው ያስጠናቸዋል ብለሽ አይደለም እንዴ? ተው ነው። እሱማ ነበር የሚሆን መስሎኝ ገንዘብም እንዲቆጠብ ብዬ። ግን ምስኪን ወንድሜ በየሳምንቱ 3 ለሚመጣው እየተገላመጥክ ከቤት አራከው። አሁን እስኪ ምን አደረገ? ልጆችን በነፃ ባስጠናል። አሁን ቅድም እንደዋዛ የጣልኩትን የአንገት ልብሴን እየፈለኩ ነው። ተይ ቆንጂት ግፍ አትናገሪ። እኔ ነኝ ወንድምሽን ከዚህ ቤት ያራኩት ራሱ አይደለም? ልጆቹ ማቲ ሲጋራ ሲያጭስ እያዩት እንዳይበላሹ መከሬው ስልሽ ሰምቶ እዚህ ቤት አልመጣም ያለው እሱ ዱርዬ በሆነው ለልጆቼ ማሰቤ ነው እኔን የሚያስወቅሰኝ። አሁን በማቲ መጣብኝ። የማቲ ነገር እንደማይሆንልኝ እያወቀ በጠዋቱ በማቲ መጣብኝ። በረከት ማቲ ዱርዬ ያልሆነም ወጣት ነው፣ ሊሳሳት ይችላል። እንደ ታላቅ ወንድም ልትመክረው ሲገባ እንደ ብዱሻ ከገዛህቱ ቤት አባረርከው። ይሄ ልክ ነው አልኩት የአንገት ልብሴን ፍለጋ ትቼ እያየሁት። ታዩ አንቺ ልጄ ታክሲው ይልቅ በእናትሽ ለብሰሽ ጨርሽ አሁን እንሂድ። አሁንም ያንን ሪሞት ኮንትሮል እያገላበጠ ያያል። እንዲህ በነገር እየለበለብከኝ ምኑን ከምኑ አድርጌ ልልበስ? ስካርፌ ጠፋብኝ አልኩት ቀዝቀዝ ብዬ። ራስሽ በጀመርሽው ነገር መለሰሽ እኔን። ይልቅ አሁን ጨረስሽ እንውጣ አለኝ ቦርሳውን አንስቶ እያነገተ። ምን ነው ስታየኝ ያልጨረስኩ መስላለሁ? ያለቀዴ ነገረኛ ድምጽ የተመለሰ። ደግሞ ይሄ ምን ማለት ነው? የለበስኩ አልመሰልኩም? ለነገሩ ስታየኝ አይደል የምታውቀው? በጠዋት ቲቪ ላይ ያፈጠጥክ 3ኛ ጡት አብቅዬ ባድርም እስከ 2 ወር የሚታይ አይመስለኝም። ሳቀ። እኔ ግን አልሳኩም። እየተጨቃጨቅን ሲስቅ ያናድደኛል። 3ኛ ጡት ምን አለኝ አሁንም እየሳቀ። ሳቅ አንተ ምን አለብህ? እኔ ነኝ የማውቀው። እኔን ማየት ከተውኩ እኮ ቆየህ አንተ። ቆንጂት እንዴት ነው ደግሞ ማየት ነው እንደ ድሮ እንደ ወንድ አይ ወንድ። ማታ ልሙትልሽ ጠዋት ልግደልሽ አለቻች ዘፋኝ። ሰለቸው በረከት አታይኝም? ወዲ የባሰ ይተናገር። አይሻለሁ አሁን እያየሁሽ አይደለም አለኝ። እንደታዘዘ ከላይ እስከ ታች በአይኑ ከከተተኝ በኋላ ድንቄ ማየት እቴ እንዴት ነኝ አሁን? ይሄን እስኪ 360 ዲግሪ እየተሽከረከርኩ ጠየቅኩት። ምንም ሳይል እንደገና አየኝና የላዩ ጥሩ ነው ፀሐይ ወጥቶ በጣም ካልሞቀሽ፣ ግን ይሄ እንዴ ይሄ የእህትሽ ሱሪ አይደለም እንዴ? ወገቤ በታች በታላቅ አትኩሮት እያየኝ ጠየቀኝ። እንደ አዲስ ተበሳጨው።
ወይ ጉድ! ይሄ ታየህ? ምን ነው ልክ አይደለሁ? ደንግጧል። ልክ ነህ አባቴ፣ ልክ ነህ የኔ ጌታ፣ የኔ አስተዋይ አልኩ እየጮህ። ትንሽ ጠቦሻል መሰለኝ። ንግግር የስላቅ መሆኑ የገባው አልመሰለኝም። በጣም ተናደድኩ። ወፈርሽ ለማለት ማሸሞርህ ነው አልኩት በቆመበት እየገላመጥኩት። እንደ ኳስ አንጥሬ በለጋው እየተመኘው። እንደዛ ማለት አይደለም፣ እሷ ቀጭን ስለሆነች የእሷ ልብስ ለአንቺ። ወይ ጉድ! ሰፍቶ አሰታይ ነው። ኧረ ቆይ የትዕግስት መሆኑን በምን አወክ ግን? ካላንድ ቀንም አድርገው አልመጣችም እዚህ ቤት። እንጃ፣ ቀይ ስለሆነ አይኔ ገብቶ ይሆናል እንግዲህ። እንሂድ እንጂ አለ ቦርሳውን እያስተካከለና ወደ በረንዳው እየተራመደ። ተከተልኩ። ቀይ ስለሆነች አይኔ ገባች በል እንጂ ባለጌ አልኩት። ምን አልሽ አለኝ። ገብቶሃል? ኧረ ተይ ጠምዝዘሽ ምንድነው የምጠመዝዘው? ፊት ለፊት እየተናገርክ ሌላ ነገር ካላሰብክ አሁን የሄቴን ሱሪ ምን አሳየህ? እኔን በህትሽ? በስመ አብ! ዛሬ የሰፈረብሽ ባለ ቀንዱ ነው። እኔን በህትሽ ሊያውም በታናሽ እህትሽ። ምን ነው ታላቂ ነበር ያማረችህ? ሮማንን ፈለክ ደግሞ? በስመ አብ! ኧረ አንቺ ምን ነው ዛሬ? ድሮም አውቀው ነበር እባክህ አንሻፈ ስታያት ባለጌ። ልክ ይህን ስለው የተቋጠረ ምሳቅ ይዛ ወደ እኔ የምትመጣውን ሰራተኛችንን አይቼ የድምፄን ከፍ ማለት ሳስብ ደንገጥ አልኩ። አንቺ አሁንስ በዛ ጠነዛ በጠዋቱ። በስመ አብ በይ። እኔ ልሂድ። ሂድ፣ የለመደብህን ሂያጅ መሆንህንም አውቃለሁ አልኩ። ድምፄን ለሱ እንዲደርስ ከፍ ለሰራተኛዬ እንዳይደርስ ዝቅ አድርጌ እኔ የምሳቃዬን በሌላ ኮተት ወደ ተሞላው ቦርሳዬ ለማስገባት ስታገል ጥሎኝ ሄደ። ስወጣ የለም፣ ያለ ሰልፍ ታክሲ አግኝቶ መሆን አለበት። እንደተንጨረጨርኩ እየተከፈተ ያስቸገረኝን የጠበበኝን የቀጭኑ እህቴን ቀይ ሱሪ ዚፕ ወደ ላይ ለመመለስ ስታገልና ቦርጭንና በረከትንም ስረግም ቀኑ አለቀ። ማታ ቀድሜው ገባሁና በርዝመቱና ጥልቀቱ ጊኔስ ላይ ሊመዘገብ የሚችል ታላቅ ኩርፊያ ኩርፌ ጠበቅኩት። ከዓመታት የነገር ቱባ አተራተር ልምዴ እንደማውቀው በረከት እንደ ጠዋቱ ያለ ጭቅጭቅ በተጨቃጨቅን ዕለት እንዲህ አኩርፌ ስጠብቀው ዝምታውና ግልምጫው ከአግሙ በላይ ሲሆን ለልጆቹ ሲል ለቤቱም ሰላም ሲል ቆንጂዬ እሺ በቃ ይቅርታ የኔ ጥፋት ነው ይልና ሰርቶ ለተቀጣበትም ሳይሰራ ለተፈረደበትም ሰርተሃል ተብሎ ላልገባውና ለተፈረደበት ኃጢአትም ይቅርታ ጠይቆኝ እንታረቃለን። ስለዚህ ለዚሁ ተዘጋጅቼ የጠበቅኩት መጣ። ይቅርታ ጠየቀኝ፣ ታረቅን። የእርቃችን ጨዋታ ጣዕሙ ሳይልቅ አልጋ ላይ አቅፎኝ እንደተዘረጋን እናቱ ደወሉ። እናቱ ከባድ የጭቅጭቅ ማገዱ እንደሚሆኑ ስለሚያውቅ አጣድፎ አናገራቸውና ስልኩን ዘጋ። ምነው ከመሸ ደወሉ? ምን አሉ አልኩት። ተነስቼ ጋቢ እየደረብኩ ምንም ሰላምታ ነው፣ ሰላም ብላሻለች። ድምፁ ውስጥ ሰቀቀን አለ። አይ በረከት ለምን ተዋሻለህ? አሁን ያንተ እናት እኔን ሰላም ለማለት ሲደውሉ ታየህ? ያንተና የእሳቸው ምስጢር መቼም አያልቅም አልኩት ጸጉሬን ለመጠቅለል ቢጎዲኖቼን ከመሳቢያ ውስጥ እያወጣሁ። አይኔን አየኝና እንደሱ አይደለም፣ ጠፋች ደህና ናት ወይ? ስራ በዛባት አይደል? ሰራተኛም ሳይኖራት ለአንተና ለልጆቹ ምግብስ መስሪያ ሰዓት አገኘች ወይ ምናምን ነው ያለችው አለኝ በተኛበት። ቢጎዱን ጣል አድርጌ ዞር ብዬ አየሁትና ሰራተኛ ሳይኖራት አሉ አልኩት። አዎ ያው ላንቺ አስባ። አላስጨረስኩትም እኮ መቼ አጣሁት? ያው እኔን የሚቦጭቁልህ
መቼም በስተርጅና ሰው መቦጨቅ ምግብ አትሰራለትም እና ልጄ በረሃብ አለመሞቱን ልይ ብለው ነው የደወሉት አይደል? ዝም ብሎ ያየኛል። ለምን አገልግል ተሸክመውልህ አይመጡም ነበር ብዬ ቀጠልኩ። እምባዬ እየመጣ ምንም አላለም። በረከት እሳቸው ግን ለምንድን ነው እንዲህ ጥምድ ያደረጉኝ? ልጃቸውን አግብቼ ሰው አደረግኩ፣ የልጅ ልጅ ባሳምኩ። ንገረኝ እስኪ ምን አድርጊያቸው ነው? ብስጭትና ፍንጥር ብሎ ካልጋው ላይ ተነሳና ጥሎኝ ሳሎን ሄደ። በረከት ተከተልኩት። አራት ሂድ። ሞከርኩ፣ እስኪ ታክተኝ ሞከርኩ። የገነባሁትን ላለማፍረስ፣ የለኮስኩትን ላለማዳፈን፣ ያቦካሁትን ላለመድፋት ብዙ ሞከርኩ። እሱ ግን በራሱ አባባል አብላጫ መቀመጫ ሲያይ የሚንከራተት አይኑ አላረፈም። ከፊት ቀድመው የሚመጡ ውድር ጡቶች ሲያይ መቅበዝበዙን አልተውም። ሌላ ያያል፣ ሌላ ይመኛል። ሽቶ የተቀባች ባለፈች ቁጥር እንደ ውሻ ያለከልካል። ቅልብልብ አይኑ የየሴቱ ዳሌ ላይ ፈጥኖ ይለጠፋል። ፍቅሬ ከኔ ጋር እያለ ገና ድሮ ጥሎኝ ሄዷል። መቼ ዕለት ነው የወሰንኩት? ልክ ዓመታት እንዳልታገሰ ሰው፣ ልክ ለዘመናት አይቶ ያላየ እንደሆነ ሰው አውቆ እንደማይታረም ገባኝና የ5 ብር ሻይ እየጠጣው 5 ዓመታት የገነባሁትን ቤቴን ለማፍረስ ተስማማሁ። ሄደሃልና ሂድ ልለው ወሰንኩ። የተቃጠርንበት ቡና ቤት ቀድሞ የተቀምጦ ስፕሪሱን በኃላፊ አግዳሚ ሴት ያወራርዳል። የቴኒስ ጨዋታ እንደሚመለከት ሰው ጭንቅላቱ ከቀኝ ወደ ግራ፣ ከግራ ወደ ቀኝ ሲወራጭ ከሩቅ ይታየኛል። ልቤ ሲረግብ ተሰማኝ። ከጀርባው ነው አመጣጤ። አጠገቡ ስደርስ ስልክ እንደያዛየው ቆም አልኩ። ተይ እባክሽ፣ ምን የመሰለች ጅራታብ ኮከብ አየው መሰለሽ? አሁን ግን ከአንቺ አይበልጥም፣ ከአንቺ ቂጥ የሚበልጥ ቂጥ የለም ሲል ሰማሁት። ውሃ ልኬ የተዛባ መሰለኝ። አውላላ አስፋልት ላይ በጠራራ ፀሐይ በቂጤ ዝርፍጥ ጥልል ምንም አልቀረኝም። ተንገዳገድኩ። ድንጋጤ አይደለም። ለዓመታት ፍቅሩን የሚጫረቱኝ ሴቶች እንዳሉ አውቃለሁ። ሻሙ ውስጥ እንደምሳተፍም ይገባኛል። አንዳንዴም ትራፊው እንደሚደርሰኝ፣ እንጥፍጣፊው ያለቀበቱ እንደሚመጣልኝ አውቃለሁ። ይሄኛው ስሜት ተስፋ መቁረጥ መሰለኝ። ላለመወሰን መፍራትም ማቆምም መሰለኝ። የተደበቀው በአደባባይ ሲታይ ሰው እየሰማው እንዲህ ሲል ለመያዝ የፈለገ የኔን ሂድ በቃ ሽኝት እየጠየቀ መሰለኝ። ላለመሰማት ላለመያዝ መሞከሩን ያቆመ መሰለኝ። ሰምቼ ሂድ እንድለው ቆርጦልኝ እንዳሰናብተው እንጥፍጣፊውንም ሊነፍገኝ ያለቀበትንም ሊከለክለኝ የወሰነ መሰለኝ። ያ መሰለኝ ያሸበረኝ፣ ያ መሰለኝ ያናወጠኝ። ስሜቴን በቅጡ ሳላስተናብር አጠገቡ ደርሼ ተቀመጥኩ። እሺ እደውላለሁ በኋላ ወይም ይህን የሚመስል ነገር ብሎ ስልኩን ዘጋው። ይወዳቸው በነበሩት አይኖች አየሁት። ሌላ በሚያዩ አይኖቹ አየኝ። እንደሰማሁ ቃል ግን አልደነገጠም። ግምቴ ልክ ነበር። በደም ስሬ ደም ሳይሆን የበረዶ ውሃ የሚሄድ ይመስል ያንሰፈሰፈኝ ጀመር። ዘፋኙ ጥጡ በረደኝ በረሃ ላይ ቆሜ ያለው እንዲህ አይነት ነገር ደርሶበት መሆን አለበት። ኤፊ አልኩ ያለኝን ጉልበት አስተባብሬ። ልብ አድርጉልኝ ወዬ ወቹ ወይ ማርዬ ወቹ ምን አልሽኝ? የኔ ቆንጆዎቹ ከተተኩ ወራት አልፈዋል። ይለኛል ዝም እንዳይለኝ።
አለሁምም የለሁምም ነገር ነው። አባባሉ እሰማለሁ አልሰማምም ነገር። ከሌላ ሴት ፍቅር ይዞሃል? ሌላ ሴት ወድሃል ወይ? ዝም። መልሱን አውቀዋለሁ። ኤፊ አይበለኝ እንጂ በነጋ በጠባ ሂዲድ የምታሰኘው ጥላት እኔ ጋና የምትለው እኔ የማላውቃት እኔ ያልሰማዋት ሼባይና ጋላቢ ያለች። በፊት የሚፈልገው እኔም ብቻ ነበር። አልፋና ኦሜጋው እኔ ነበርኩ። ፍቅር ቢያንሰው ባናቱ ጠብ የማደርግለት፣ ቢበርደው የማሞቀው፣ ቢከፋው የማስደስተው፣ ቢያለቅስ የማጽናናው እኔ ብቻ ነበርኩ። አሁን ግን ሌላ አለው። ዋናውን በልታ ትራፊውን የምትልክልኝ ሴትማ አለች። አስኳሉን አጣጥማ ቅርፊቱን ውስጡን ስልቅጥ አድርጋ ልጣጩን የምትሰድልኝማ አለች። ኤፊ አቤት አቤት አለኝ። ሊሰማ ይፈልጓል። አቆብቁቧል። ቅድም ያልኳችሁ ነገር ትክክል ነበር። ሂድ በይኝ ሊለኝ ነው። ሊያፍረጠርጠው ነው። ዘላለም የማይከስም እሳት ላይ እንደ በቆሎ እሸት ከሚያገላብጠኝ አፍረጥርጦ ይገላግለኝ ብዬ አሰብኩ። ነገሩ የቁስል ፕላስተር ከቁስል ላይ እንደ መላጥ ነው። ቀስ ብሎ በዝግታ መላጡ ይሻላል። ደፈር ብሎ ላጥ ማድረግ የዝግታው ይበልጥ ያማል። ላጥ ማድረግ ፈለኩ። ነገረኛ ታውቂያለሽ። የምታውቂውን ባትጠይቅኝ። አይኖቹ አይኔን ሳይሹሹ ያልበላውን ጸጉሩን በማፈር ሳያክመልስልኝ አላልኳችሁም ነው እያልከኝ ነው አልኩት። ፈራ ተባያል። የንፍገት ፍቅር ቢቀርብኝ እንደሚሻል ባስብም የሽሚያ ፍቅር ወንዝ እንደማያሻግር ዳገት እንደማያስወጣ ሌሊቱን እንደማያነጋልኝ ባስብም እውነቱን መስማት ግን ፈራሁ። ግን ደገምኩት። ነው እያልከኝ ነው ኤፊ? መበርታት አለብኝ፣ መጠንከር አለብኝ። ውራጅ ፍቅር አያስፈልግም። መሄድን የሚወድ ሰው ቁጭ በል ቢሉት ትርፍ የለሽ ነው ይሉኝታ እንጂ ፍቅር የማያቆመውን ሰው መያዝ እንቅፋትነት እንጂ ሌላ ምንድን ነው? አዎ ነው። ጠንከር አድርጎ መለሰልኝ። ወይ ሲያም ንግግሩ ከጥይት አቆሰለኝ። ከቢላ ከተፈኝ፣ ከመርፌ በላይ ወጋኝ። ግን መበርታት አለብኝ። ፍቅር ያላሰረውን እግረ ሙቅ ሆኜ ማሰርም አልፈልግም። የተነሳሳ ልቡን በግፍ ነው ላስቀምጠው አልሻም። የሸፈተ መንፈሱን በትንሽ ታገስ ልደልለው አላቅድም። ግን ሲያም ቃላቱ ከጥይት ያቆስላል፣ ከቢላ ይከትፋል፣ ከመርፌ ይዋጋል። እና ልተውህ? ልትተወኝ ትፈልጋለህ ኤፊ? መልሱን የማውቀውን ጥያቄ ጠየቅኩት። ይችኛዋ የፍቅራችን ሬሳ ሳጥን ላይ የምትመታዋን የመጨረሻዋን ምስማር አቀብለኝ እንደማለት ነበር። እንደሱ አይደለም ማለት በውለታ መታሰር አልፈልግም። ጥሩ ነገር አሳልፈናል ግን አሁንም በድፍረት እያየኝ ግን ምን ኤፊ? የምወድሽ አይመስለኝም ማለቴ አሁን ዛሬ። ንግግሩ ስጋዬን ቦጫጨቀው። ደም እየፈሰሰኝ ይመስለኛል። በጆሮዬ፣ በአይኖቼ፣ በሁለመናዬ ደም እየፈሰሰኝ ይመስለኛል። ሰውነቴ እንደ ጎማ ሲተነፍስ ደግሞ ሲግል ይሰማኛል። አመመኝ። ፍጹም ታመምኩ። አየሁት። አይኖቹ በፍጹም ልበ ሙሉነት ያዩኛል። የሚጠጣውን ስፕሪስ አየሁት። ፍቅራችን ጀምሮ እንደተወው ቀዝቃዛ ስፕሪስ ለዛ ቢስ ሆኗል። እሱ ደግሞ ሊደፋው እንጂ ሊያሞቀው አይፈልግም። አየሁት። ፍቅራችን እንደተበሳሳ ጣራ ነው። በጠብ ጀምሮ ቀስ በቀስ
እንደሚያበሰብስ ሙሉ በሙሉ ካልተቀየረ ሁሌም እንደሚያፈስ እንደሚያለፋ የተበሳሳ ጣሪያ። እሱ በማጣቴ ሕይወቴ ውሉ የጠፋ ልቃቂት እንደሚሆን አውቃለሁ። ፀሐይን ሰርቆ ጨለማ ውስጥ እንደወረወረኝ እረዳለሁ። ቀስተ ደመናዬን ባለ ጥቁርና ነጭ እንዳደረገው ገነዘባለሁ። ግን ልሂድ የሚል ሰው አትሂድ ማለት በመንገዱ ላይ እንደተቸመቸመ ጋሬጣ መሆን ነው፣ እንቅፋት መሆን ነው። እንቅፋት ልሆን አልፈልግም። ሳላውቀው ተነሳው። ኤፊ ወዬ፣ አያችሁልኝ? ልሂድ ልለው እንደሆነ ሲያውቅ ወይ ያለኝ። ለደረሰብኝ ሁሉ ከዚህ በላይ ምን ምስክር ምን ያስፈልጋል? ኤፊ ሂድ ስለወዶኛል። ሂድ ያልኩት በሂና ድ መሃል የኪሎ ሜትር ያህል ርቀት እያስቀመጥኩ ዝም አለ። ኤፊ ወዬ፣ መሄድ ስለፈለክ ሂድ። ቀድሜ ማለት ነበረብኝ። ቢሆንም ዛሬም ቢሆን ሂድ። ጊዜህን መጫረት ሰልችቶኛል። የፍቅር ትራፊ መሮኛል። ስለዚህ ሂድ። ዝም አለ። ዝም እንጂ አልሄድም አላለም። የመዋደጃችን ግብአተ መሬት ለመፈጸሙ ከዚህ በላይ ምንም ማግኘት ያሻል? ኤፊ ወየ ማዕዝዬ፣ ሂድ። ግን እግርህ ጆሮ እስኪደርስ ብትሄድ የኔን ያህል የሚወድ ሰው አታገኝም አልኩት። መሄድ ጀምሬ ዝም አለ እና እንዲህ አድርጌ የምወደውን ሰው ሂድ አልኩት። ለሚጓዝ እንደሚደረገው ዳቦ ቆሎ ሳይሆን ያልቆረጠ ልቤን ቆርጬ ሰጥቼ ላኩት። መቀመጫዋ ያበጠ ጡቷ የተወደረ ሰበርሰካ ባይ ሁላ እንዳሻት ቀለበችው። መዳፏ የሰፋ ሁሉ እንዳሻት ከዘገነችው የኔ መሆኑ ካቆመ ዘመንም የለውምና ይሄድ። ግን እግሩ ጆሮ ጋር እስኪደርስ ቢሄድ እንደኔ የሚወደው ሰው ማግኘቱ ዘበት ነው። በመንገዴ ላይ ሰማዩን ቀና ብዬ አየሁት። ፀሐይቱ የተገባች። ቀስተ ደመናውንስ ማን በእርሳስ ሳለው? መብርታት አለብኝ። መሻገሪያ። ኑሮና ብልሃቱ። የ9 ዓመቷን የጓደኛዬን ልጅ የአማርኛ ምሳሌያዊ አነጋገር ላስተምር እየታተርኩ ነው። 3ኛው ላይ ነን። መጽሐፉ ላይ በተርታ ካሉት ውስጥ ለሷ የሚመጥነውን መርጬ አንብቤ ያልኳት። 2 ጉድጓድ ያላት አይጥ አትሞትም ብላ ነበበች። ጎበዝ፣ ምን ማለት ይመስልሻል? አለች እያንጋጠጠች። ቀስ ብለሽ አስቢ አልኳት ራሷን እየደባበስኩ። ደቂቃ ለማይሆን ጊዜ እያለች ስታስብ ቆየችና ልክ እንደ ቶምና እንደ ጄሪ ነው አይደል ስትለኝ ሳኩ። እንደ ቶምና ጄሪ አይደለም ማለችኝ መልሳ። ነው ልክ ነሽ፣ ግን እስኪ አስረጅኝ አልኳት። ምን ልትለኝ ይሆን በሚል ጉጉት ተወጥሬ። አሁን ጄሪ ቶም ሲያባርራት ከጉድጓዷ ቶሎ ትወጣና ታመልጠውና አለችና ድንገት ዝም ስትል ያላቅም አስጨንኳት እንዴ ብዬ ራሴን እንደሞቀስ አድርጎኝ በቃ ተይው ሌላ እንሞክር ይሄን የኔ ማር እዩ ስላት እንብየው የጉድጓዱን መልስ ንገሪኝ አለችኝ። በራሴ ላይ ገመድ ማሳጠሬ እየተሰማኝ እንዴት ብዬ እንደማስረዳት አስቤ ቀላል ቃላት ልመርጥ ስሞክር ቆየሁና በመጀመሪያው የቶምና ጄሪ ምሳሌ በሄድ ይቀለኛል ብዬ እንዲህ አልኳት። ይኸውልሽ የኔ ማር፣ አሁን ጄሪ ቶም መጥቶ ሊመታት ሲል ከአንዱ ጉድጓድ አምልጣ ሌላ ጉድጓድ ሄዳ ትደበቅበት የለ?
አዎ አለችኝ። ትኩረቷ ያስገርማል። ጄሪ 2 ጉድጓድ ባይኖራት ግን የት ሄዳ ታመልጥ ነበር? ቶም አንዱ ጉድጓድ ውስጥ አግኝቶ ይመታት ነበር አይደል? አዎ። ስለዚህ 2 ጉድጓድ ያላት አይጥ አትሞትም የተባለው ልክ እንደ ጄሪ አይነት አይጥ እንደ ቶም አይነት ድመት አንዱ ጉድጓድ ጋር ቢመጣባት ወደ ሌላኛው ጉድጓድ ሄዳ ታመልጣለች ለማለት ነው። ገባሽ? አልኳት። ይሄ ውስብስብ ነገር በቀላሉ ይወርድላት ይሆን ብዬ እየሰጋሁ ለአፍታ መልስ ሳትሰጠኝ ትኩር ብላ ስታየኝ ስትቆይ መልሼ አልገባሽም እንዴ አልኳት። አይ ገብቶኛል አለችኝ የሌባ ጣቷን ጥፍር እየበላች። ታዲያ ምን ነው? ሂዊ ወይዬ እኔ ማር አይጧ 2 ጉድጓድ ካላትማ 2 ድመት ነው የሚኖረው። ምንም ልላት አልቻልኩም። የሰማሁትን ባለማመን ደንዝዤ ቁጭ አልኩ። 10 ዓመት ሳይሞላት ኑሮና ብልሃቱ እንደ የተገለጸላት ይህች ልጅ ይህንን ዓለም በአጭር ታጥቃ ልትጋፈጠው መሆኑን ሳውቅ ግን ፈገግ አልኩኝ።